ካዳት። ኦኬ ብላ ወደ ራሷ ስራ ተመልሳለች። በነገራችን ላይ ብዙ እኔ ሴት ጓደኛ የለኝም፣ የወንድ ጓደኛ ነው ያለኝ። ከወንድ ጓደኛ ጋር ሄድን ማለት ጨፈርን ማለት ተቃቀፍን ማለት ተንዘላዘነድ ማለት አይደለም። ምክንያቱም ብዙ ተሸፍነን ብዙ ተንኮል የምንሰራ ሴቶች ስላለን ማለት ነው። ውጥት ብላ ቅብጠቷ ምናምን፣ እኔ ቅብጠቷ በጣም ነው የምወድላት ከሚገባው በላይ። የምታስተካክለው ነገር አለ። አዎ የምታስተካክለው ነገር አለ። ለምን ልክ አዲስ አበባ በገባች ሰዓት እኔ አንዳንዴ ሳስበው የመጀመሪያ ዩቲዩቧን ራሱ ገብቼ ሳየው፣ የምሬ ነው፣ የመጀመሪያ ዩቲዩቧን ገብቼ ሳየው አንተ እኮ አለባበሴን ቀይረዋል ያለችው ነገር አሁን ራቁቷ የምትለብሰው ነገር ጭንቅላቴ ውስጥ የሚመጣው እሱ ነው። የመጀመሪያ ዩቲዩቧን ሳይ ማለት ነው። እና ይሄ ነገር እንደ እህት ታስተካክያለሽ ብለን እናምናለን። እሱንም ደግሞ እያስተካከልሽ ትሄጃለሽ። የምሬን ነው። ከነሱ ጋር ሆንሽ ማለት በስራም በእድገትሽም በጭንቅላት አስተሳሰብሽ ዝቅ ያለ ነው እያልኩ አይደለም። ከዚህ በላይ የመነጠቀ ሀይሚዬ ደግሞ ጀግና ሴት ናት። ጀግንነቷን ታሳይሻለች። ምክንያቱም ስድብ ምንም እንዳልሆነ እርግጠኛ ሆኜ ታስተምርሻለች ብዬ አስባለሁ። እምባሽን አንድ ዘለላ እምባ እንኳን እንዳታውጪ ነው የምታደርግሽ እና ጀግና በመሆኗ ጀግንነትን ብቻ ታስተምርሻለች። ክፋትን አታስተምርሽም። አንቺም ክፋት እንደሌለብሽ ሙሉ እርግጠኛ ነኝ። ሲቀጥል ደግሞ ይሄ ሁለቱም ጋር መታችሁ የምታሽለጠልጡ ሰዎች አላችሁ። የሆነ እንደ ሞተ አይጥ የምትንፈራፈሩ ድመት ይዟት እንደ ሞተ አይጥ የምትንፈራፈሩ ሰዎች አላችሁ እና እጃችሁን ቆጥቡ። በቃ አለቀ። የሆነ ኦዲየንስ ሆናችኋል አይደለ? በአንዱ በኩል ኦዲየንስ ሆናችኋል እና እንዲህ የሆነ በአንድ በኩል ከሆናችሁ በአንድ በኩል ሆኑ። በቃ ማንም አልጠራችሁም። እዚህ ኦዲየንስ ላይ መግባት ከፈለጋችሁ መታችሁ ግቡ። ካልፈለጋችሁ አትርመጥመጡ። በቃ ማይፈለግ ሰው እኮ ማይፈለግበት አረ እያስመሰሉብሽ ነው አልኳት። ሁለቱም ጋር እየሄድኩ ስለነበረ አይቻቸው ነበርና እንደዚህ አይነት ሰዎች ግን ምን አይነት ሰዎች ናቸው? ሴት ሆናችሁ ለወንድ ልጅ የሆነ ወሬ ማቀበል ምናምን አረ አይመጣውም በመድኃኔዓለም። ሴት ሆናችሁ ሴትን ልጅ የምትረግጡ ሰዎች እኮ የወደቃችሁ ናችሁ ማለት ነው። ወድቃችኋል ማለት ነው። በአስተሳሰባችሁ ወድቃችኋል። እኔ የበታችነት በቃ በልጣናለች ብላችሁ ከእሷ ከግምጃ እኮ በጣም ተምረናል አስተማሪያችን ናት ብላችሁ ካስተማራችሁ አስተማሪ ናት ብላችሁ እዛ ጋር ደግሞ ኧረ እሷ እኮ እንዲህ ናት እሷ እኮ አስመሳይ ናት። ይሄ ማለት እኮ ምን ማለት እንደሆነ ታውቃላችሁ? የበታችነት ስሜትና ወዳጅ ነኝ ብሎ ወድሃለሁ ብሎ የሄደ ሰው እዛ ጋር ደግሞ አይ አልወድህም ብሎ ምን ማለት እንደሆነ ታውቃላችሁ? ኮዳ ምንድነው? ወድሃለሁ ካለ ጀርባ ሄዳችሁ የቅናት መንፈስ ነው ይሄ። ተበልጠናል፣ በቃ እየተንፈራፈርን ነው፣ ተበልጠናል፣ አሞናል። ላይክ እንደ ሃይሚ ማለት ነው። ሃይሚን ወዳታለሁ፣ አከብራታለሁ፣ አፈቅራታለሁ ብላችሁ የሆነ ኦዲየንስ ላይ ትሄዱና ሃይሚ ማለት እኮ እንዲህ ናት ስለበለጠቻችሁ ነው ውዴ። ማሬ በልጣችኋለች፣ መጥቃ ሄዳለች፣ አታገኟት። ስለማደርሱባት አይደለም በእግራችሁ በፕሌን ብትሄዱ ስለማደርሱባቸው በጣም እያማችኋልና አስረግጬ ነው የምነግራችሁ ውዴ። የበታችነት ስሜት የሚሰማችሁ ሰዎች ገመድ እንልካለን፣ ታንቃችሁ ትሞታላችሁ። ፍቅሮቼ ልንገራችሁ ብዬ ነውና ኢሳበኛ መርዙንም በእኛ ችግር የለውም። ክሮሎክሱንም ደግሞ ከማዳም ቤት ሰርቄ እሰጣቸዋለሁ። ችግር የለውም። ሄድሽባቸው እኮ ሳታስቢው ሄድኩባቸው እንደ ማሬ ጽጌረዳ ላውራ ብሎ ነው የመጡት ያዳኞቹ ፋሚሊ ማሬ። የኔ ጀግና ትንሽ ልርገጣ ውዴ፣ ትንሽ ልርገጡ። ቆይ እሙዬ አንድ ታወሪያለሽ ማሬ። ጽጌረዳና ሀያት ሊወጡ ነው መሰለኝ። ማመስገን ፈልገው ነው ሳታያት ታወራን እና በዛውም የጨረቃ ፋሚሊ ቀጥሉ። አዩቲ አውሪ ማሬ። ሀያት የኛ ሀያት የግምዣ ሀያት እና አሁንቶች እኔ ብዙም ማውራት አልችልም፣ ግን በጣም ትለያለች። ይቅርታ ሀዩ ይቅርታ ሀያት ነች ማለት ነው። ይኸውልሽ ቅድም ሀይሚ ባልሽው ላይ አሁን ወደዛ ሄጄ ነው ስመጣ ነው የሆነ ሀይሚ እያወራሽ የነበርሽው ላይ ይሄ ትንሽዬ ነጥብ ብጥል ብዬ ነው እንትን ይሄ መችሰኔ ይሄ ቅድም ምንድን ነው ይሄ ብሩክ ቀብራራ በጣም ይቅርታ እኔ ነኝ ያወረድኩሽ ማሪ። ብዙ ቆይኔ እወጣላታለሁ ብዙ አሳልፋለች ምናምን ብሎ ያለው ላይ የሀይሚ የእንትን የጨረቃ ፋሚሊ የተናደደበት ምክንያት
ሌላ ቦታ ገስት ሰርተው እሱ እኮ ከታች ነው ያነሳት ከመሬት ነው ያነሳት ምናምን እያሉ ተሳድበዋል። ገባችሁ? ስለተሳደቡ በሱ ምክንያት ነው ባይል ምን ችግር አለው? አንዴ ተብሏል፣ አንድ ጊዜ ብሏል፣ ሁለት ጊዜ በተለያየ መንገድ እሷ እኮ ጀግና ነች ብሎ ተናግሯል ባያነሳ። ምክንያቱም የሆኑ ትንሽ ጭንቅላት ያላቸው ሰዎች ናቸው ይሄን ይዘው ገስት የሚሳደቡት። ምክንያቱም እነሱ ራሳቸው ታሪካቸውን ቢጠየቁ ከእንደዚህ አይነት ህይወት ነው የመጡት አይደል? ያ ነው ያናደደው የጨረቃን ፋሚሊ። ለዚህ ነው ቅድም የተናገርኩት እኔ በእነሱ ላይ ማልፈደው አንድ ጥያቄ አለ። በዚህ ነው የተነሳው። አይ ጥያቄው ምናምን እንተውና አሁን ይሄንን እንድታነሱ አይደለም እንዲገባቸው ነው ማሬ፣ እንዲገባቸው አንድ ጥያቄ አለኝ። ሌስጎ ይጅበት ማሪ ሌስጎ እኔ በነገራችን ላይ ያነሳችው እሷ ናት፣ ግን ያነሳችው እሷ ናት። ያሉትን አያገባንም። ምክንያቱም እንደዚህ አይነት ሰዎች ደግሞ ምን አይነት ሰዎች ናቸው መሰለሽ ገንዬ፣ ሲሊፓር አድርገው ልክ መተው ሽፍን ጫማ ሲያደርጉ ሲሊፓሯን የሚረሱ ሰዎች ናቸው እንደዚህ አይነት ወሬ የሚያወሩት ማለት ነው። እና አንዳንዴ የኋላን ታሪክ አምጥቶ ማውራት ማለት ጀግንነት ማለት ነው። ጀግና ናት ነው። ግን እኔ መሰልሽ አይብዬ ቆይ አልገባሽም። እኔ ሀሳብ አልገባሽም። አሁን በጣም ደስተኛ ነው እሷ ጀግና እንደሆነች ሁሉ ጊዜ ያውቃሉ። ለዚህም ነው ካጠገባ የቆሙት። ግን እነሱን ያናደዳቸው እንደ ኦዲየንስ ታውቂያቸዋለሽ፣ ነብሮች ናቸው፣ አንበሶች ናቸው። እነሱን ጠቅ ያደረጋቸውና በጣም ያናደዳቸው ስለነገሩኝ ነው ጠዋት ገንዬ ሌላ ቦታ እኮ ብታይ ሃይሚነ ይሄን ነገር ቶቶ እኛ እኮ እናውቃለን እሷ ጀግና ነች ከታች ሁላችንም ተነስተናል። ነገር ግን ይሄ ገስት ሰርተው እሱ በተናገረው ንግግር አንስተው እየተሳደቡ ነው። ገስት ሰርተው ብዙ ነገር እያሏት ይሄ ነው ስሜታቸው ልልሽ ብዬ ነው እንጂ ለክፉ ነገር ሳው እኛ ደግሞ ለነሱ እንዲህ ብለው ላወሩት ምንድነው መሰለሽ ያችን የጣላችኋትን ኮንጎ ወይ የጣላችኋትን ሲሊፐር ከረስታችሁ ሽፍን ጫማ ካረጋችሁ በኋላ ከረሳችሁ ማንነታችሁን ስለረሳችሁ እቺን ብቻ ለመናገር ነው ያቋረጥኳት። እሺ ብለን እናልፋለን። እቺን ለመግለጽ ነው ልጆ የተናደዱበት ምክንያት ጸደል ሀዩዬ ከይቅርታ ጋር ጸደይ የምትባል ልጅ የእናንተ ኦዲየንስ ናት። እሷ ነች የለቀቀችው ይሄንን። አዎ የእናንተ ኦዲየንስ ከሆነች ተናገሪያት። ምክንያቱም የእናንተ ኦዲየንስ ናት ጸደይ ብላ አረንጓዴ ቢጫ ቀይ 1 4 3 2 3 አዎ የነግም የአዳኞቹ ናት ማሪ አቃታለሁ። ወይ ላኪልኝ ዛህራ ሰላም እልክልሻለሁ በውስጥ ነው አይደለም። አይ ጸደይ የምትባል ልጅ እኔ የሆነ ሰውን ስታሞግስ ሪከርድ አድርጋ ስላየዋት ነው አሁን ጥያቄ እየጠየቅኩ ያሉት። በጣም ነው የማውቃቸው። አይ ጸደይዋ አይደለችም፣ ጸደይ ተብሎ ሶስት ኦኬ በቃ እኔ ልላክልሽ። ለማንኛውም እኔ ልላክልሽ አይደለም በጣም ደስ ውዴ እነሱ ቤት አዳኞቹ ቤት ልክ ላይክ ዛሬ እንዳደረግነው ነገ ሄደ ችግሩ ይፈታል። አሁን የመጡበትን ጉዳይ አውርተው ይሄዱ ማለት እሺ በቃ እኔ ልወጣ ስለሆነ ነው ይውልሽ በቃ እሺ እንደዛ ከሆነ ችግር የለውም። እኛ ነገ እናስተካክለው። ሳታያተው ራስ ላይ እንሄዳለን። አንድ ደቂቃ ሰጡኝ። ይሄ አሁን እዚህ ጋር የገባችሁ በጣም አከብራችኋለሁ። እዚህ ጋር የገባችሁ የአዳኙ ወይም የግምጃዬ ፎሎ ተመላለሱ ኦዲየንሶች እባካችሁ ይሄንን ነገር የተናገሩበትን አንደበት ሆነ ሴት ልጅ ለዚህ ነው እኛ ትልልቆቹ አይደለንም። እነዚህ ኦዲየንሶቹ ገና ሰው ሀገር እየሰሩ በእድሜ ለኛ የሚያንሱት እኛ ለራሳችን ለኛ እንኳን የምታስተምረን በጣም ድንቅ ልጅ ነች። የእናንተም ግምጃዬ አረብ ሀገርን አይታ ለእናንተ እናታችን የምትሏት ከሷ የወሰዳችሁት ትምህርት አለ። ይችን ልጅም እኛ ከህፃንነት ጀምሮ ነው የምናውቃት። የሰው ልጅ ደግሞ ከታችም ይነሳል፣ ወድቆም ይነሳል፣ ከተጣለበት ከፈለገው ነገር ይነሳ እንደዚህ አይባልም። ምክንያቱም በብዛት 100% 95% ብላለች ናንዬ ቅድም እዛው ገብተን የሆነን እንዴት እንደመጣን አመጣጣችን እናውቃለን። እናቶቻችን ብዙ ተጨንቀው ቆሎ ሸጠው እንጨት ሰብር ያስተማሩ ብዙ ልጆች አለን። ስለዚህ አይባል ይሄ ራሱ ለአንደበታችን ለከት መኖር አለበት። አይባል እንደዚህ አይባል። እሱ ምሳሌ ሊያደርግ ሁለት ሴቶች ጀግኖች ናቸው። ሁለቱንም ነው ያለው እሷ ባለችበት ሁለት ጀግና ሴቶች የነሱ ወንድም መሆኔ እኮራለሁ ከነሱ ወንድም መሆኔ ያለው ይሄ አሁን ይሄንን ወንድም
ይሄንን አዙራችሁ ይሄንን አዙሮ በጥሩ ንግግር የተባለ በኋላ አዙሮ ሃይሚ ታደሰ ብቻ አይደለችም በእንደዚህ ሁኔታ ያደገችው። እሷ በጣም ጀግና ስለምንኮራ ብዙ እናቶች አሏት እዚህ ውስጥ ብዙ እዚህ ማረብ ሀገር ሆነው የወለዱ ልጆች ያላቸው ልጃችን ነች የሚሉ አሉ። ሌላ ሀገርም ብዙ በቃ ለኛ ምሳሌ ትሆናለች ብለን ነው እኛ ራሳችን እንደ ልጅ የምናያት። ስለዚህ ይሄንን ማውራታቸው ትክክል አይደለም። ይሄንን አርሙልን፣ አስተካክሉልን። አሁን እዚህ ጋር የገባችሁት አጠቃላይ አስተካክሏቸው። ይሄ ጥሩ ጭንቅላት ካለው ሰው የሚወጣ ጥሩ አንደበት ወይም ጥሩ አስተሳሰብ ካለው ሰው የሚወጣ እንተዋወቃለን። ኢትዮጵያ እኮ ከየት እንደተነሳ ብዙዎቻችን። ስለዚህ ይሄን ነገር አስቁሙልን። የጨረቃን ፋሚሊ በጣም የተሰማ ቁስል የሆነበት ህመም የሆነባቸው ጠዋት ስረዳቸው ሁሉ በጣም ተናደው የነበረበት ይሄ ነገር ነው። ከሁሉም ነገር በጣም ይሄ ነው። ስለዚህ ይሄንን ነገር አስቁሙልን። ይሄንን ነው ምላችሁ። በተረፈ በጣም አመሰግናችኋለሁ። ተባረኩ። ገንዬ ይላል የኛ ውድ እህት አድማቂያችን፣ ንግግርሽ ጣፋጭ፣ እንወድሻለን። እኛም እናመሰግናለን። የኔ መካሪ ማለት ነው። ብዙ ጨርሻለሁ። እስኪ ደግሞ መድረኩ ክፍት ነው ለአንቺ። ሀዩና ጽጌሬዳ የአዳኞቹ ፋሚሊ የኔ ፍቅሮች አውሩ ማሮች አውሩ። ላውራና ልሄድ ማንኛውም እኔ የምታወሩትን አለቅም። እኔ ያው ሪካርደር ነኝ እና ብዙም አልገባም ገስት ላይ ምናምን ይቅርታ አድርጉልኝ። መጀመሪያ እኔ ደስ ስላለችኝ ነው የገባሁት። በጣም ትለያለሽ፣ ልብሽ አይቀየር። ሁለቱንም እንደዚህ ስላደነቅሽ በጣም ደስ ይላል። በርቱልኝ፣ አይዟችሁ። ሰውና ይሳሳታል። ስለዚህ ያው እኔ አላውቅም፣ አሁን የምታወሩትን ጉዳይ አልሰማውም እና ይቅርታ አድርጉልኝ። ግን አመሰግናለሁ ለማለት ነው የገባሁት። እሺ ማሮች፣ እኛም እናመሰግናለን። ጽጌሬዳዬ እናመሰግናለን። ወደ ክበሪልን። ሀዩ ማሬ አውሪ። እሺ ውዶች፣ እኔም ለመስጋናና በቃ ደስ ስለምትሉ ለሱ ነው የሚገባውት። በጣም ትለያላችሁ የምር። ሳታያት ታወራ ባለፈ ራሱ ዛሩ ነው ሁለታችሁ ሲኖ ጋር መጣችሁ ያወራችሁት ነገር በጣም ነው ሁልጊዜም ነው የማነሳው። በጣም ትለያላችሁ የምር እና ፈጣሪ ይለየን፣ ሁላችንም ልባችን አይቀይርብን። ሃይሚን ግምጃዬም ብሩኬም ወደፊት እንደሚሄዱ ምንም አልጠራጠርም ኢንሻአላህ። እና ቅድም የሆነ ዩቲዩብ ላይ የሆነ ሪከርድ ራሱ እያየሁ ነበርና በጣም ገረመኝ። ማለት ያኔ ግምጃዬ በዚህ ልክ የምትጣላ በዚህ ልክ ስርዓት የሌላት በዚህ ልክ እንደዚህ ሆነች ልጅ አይደለችም። ምንም ቢሆን ታውቃላችሁ ከጀምሮ እስካለው ድረስ እና በጣም ከሴት ልጅ የማይጠበቅ ስድብ ሲናገሩ በቃ ይሆን አለ አይደል? ልክ ያሰባት በቃ በብሩኬና በሃይሚ መካከል ገብታ ብሩኬን እንትን እንደምትል ምናምን በቃ አውዚ ቢላ በጣም ነው ንግግራቸው የሚያስጠላው ማለት ነው። አማርኛ እንኳን በስርዓት አያወሩም፣ እየተኮላተፉ ነው የሚያወሩት። እና እነዛን አይቼ ደግሞ እናንተን እዚህ ጋር መጥቼ ሳይ በቃ ልቤ ሙሉ ሆነና በጣም ትለያላችሁ። እንደዚህ አይነት ልጆችን ያው እኛም አንሰማም፣ እናንተን በእኛ በኩል ያሉትንም እንደዛው ተዋችሁ እና በቃ የምር በጣም ትለያላችሁ። ልባችሁን አይቀይርብን፣ ልባችን አንድ ይሁን፣ በቃ ይለየን። ሌላ ምንም አይደለም። እና እናመሰግናለን አዩዬ፣ እናመሰግናለን። በተቻላችሁ አቅም ሀቢባን ነገር በጣም እያነሳሳች ስለሆነ እሷ ልጅ ብትመክሩልን ብለን እንትን እንላለን፣ ብታስተውልን። ምክንያቱም በጣም ነገርን እያበጣበጠች ከዛ ወደዚህ ከዚህ ወደዛ እያደረገች ያለችው እሷ ናት። ትላንት ማምጥተን ገስት ላይ በክብር ልናናግራት ሞክረናል። ብትችል ብተው። ምክንያቱም ግምጃዬ ማን ነው ሃይሚን ብሩኬን ነካች ማለት ግምጃዬ ከመነካት ወደኋላ አትል። ምክንያቱም ማንም አይተዋትም። ለምን እሷ ማለት ያ አንድ ላይ ናቸው፣ ስራ እየሰሩ ነው። ግምጃዬን የምትወዳት ከሆነ እንዲህ ማድረግ የለባትም በፍጹም። ትክክል